ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጭ ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን፣ እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጭነው ኦል የምትለውን በማብራት ለዚህ ታላቅ የዩቲዩብ ቻናል ቤተሰብ ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም ለዛሬ ያዝናቸውን ከሀገር ውስጥና ከውጭ መደመጥ ያለባቸው ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። በሳውዲ አረቢያ የታሰሩ ኢትዮጵያውያን ስደተኞች የድረሱልኝ ጥሪ ሲያሰሙ ከሞት የሚያስጥላቸው አካል ጠፍቶ በየተራ በሞት እየተቀጡ መሆኑ ተገለጸ። በዛሬው ዕለትም 5 ተጨማሪ ትውልደ ኢትዮጵያውያን በሳውዲ አረቢያ መገደላቸውም ተገልጿል። ግድያውን በተመለከተ የሳውዲ አረቢያ መንግስት ጥብቅ መረጃን አስተላልፏል። በሚቀጥሉ ደቂቃዎች ውስጥ አደምጡታላችሁ። አይኤምኤፍ ለ3 የአፍሪካ ሀገራት ብድር ሰጥቶ እንደማያውቅ አስታወቀም። የዓለም ገንዘብ ተቋም የሆነው አይኤምኤፍ አዲስ ባወጣው ሪፖርት መሰረት በአሁኑ ወቅት 43 የአፍሪካ ሀገራት ድርጅት ተጠቃሚ መሆናቸውን ገልጾ በአፍሪካ ሀገራት ውስጥ ምንም አይነት ብድር ያልተጠቀሙ 3 ሀገራት መኖራቸውን አስታወቀም። እነዚህ ሀገራት እነማን እንደሆኑ አይኤምኤፍ ያወጣው ጥብቅ መረጃን በሚቀጥሉ ደቂቆቹ ትሰሙታላቸው። በኳታር ዶሃ ሙራ በተባለ አካባቢ በተከሰተ አሳዛኝ የእሳት አደጋ 23 ኢትዮጵያውያን ዜጎች በአካልና በንብረት ላይ ጉዳት እንደደረሰባቸው በዶሃ የሚገኘው የኢትዮጵያ ኤምባሲ አስታወቀም። በሀገራዊ ምክክር ኮሚሽን እየተካሄደ ባለው የውይይት መድረክ ላይ ተመካካሪዎቹ ገዢው ብልጽግና ፓርቲ ከሚያራምደው አቋም የተለየና መሰረታዊ የሀገሪቱን አደረጃጀት የሚፈትኑ ወሳኝ ምክረ ሀሳቦችን እያንጸባረቁ መሆናቸውን ገለጹ። በዛሬው ዕለትም ከፍተኛው የመንግስት ባለስልጣንና የስራና ክህሎት ሚኒስቴር የስራ ክፍል ለሙስና እንዲመች በማድረግ ሲስተም የማልማት የማስተዳደር ኮንትራት የማጽደቅ ስራውን ብቻውን የሚመሩ መሆኑን የኦንላይን ሲስተሙን እንዳይሰራ በማድረግ ከኤጀንሲዎችና ከግለሰቦች ጋር በገንዘብ በመደራደር ሲስተም እንዲሰራላቸው በማድረግ ከስራ አገናኝ ኤጀንሲዎች ጋር በገንዘብ በመደራደር ፍቃድ መስጠት፣ ምንም ጥፋት የሌለባቸው የስራ አገናኝ ኤጀንሲዎችን በማገድ እና በማሰር በገንዘብ በመደራደር እንዲለቀቁና እንዲነሳላቸው በማድረግ ተጠርጥሮ በፌዴራል ፖሊስ በቁጥጥር ስር የዋለው ከፍተኛ መንግስት ባለስልጣን በዛሬው ዕለት ፍርድ ቤት መቅረቡ ተገለጸ። ዝርዝር መረጃውን ሰሙታላችሁ በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። በሳውዲ አረቢያ የታሰሩ ኢትዮጵያውያን ስደተኞች የድረሱልኝ ጥሪ ሲያሰሙ ከሞት የሚያስጥላቸው አካል ጠፍቶ በየተራ በሞት እየተቀጡ መሆኑ ተገለጸ። በቅርቡ የተፈጸመው የሞት ቅጣት እንዳይቀጥል ከየአቅጣጫው ጥሪ የቀረበ ቢሆንም ሳውዲ አረቢያ 5 ተጨማሪ ኢትዮጵያውያንን በዛሬው ዕለት መግደላቸውን አስታወቁም። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስትር 5 ተጨማሪ ኢትዮጵያውያን በሞት መቀጣቱን አረጋግጧል። ወደ ሀገሪቱ አደንዛዥ እጽ በድብቅ ሲያስገቡ ተይዘዋል የተባሉት ኢትዮጵያውያን በሞት የተቀጡት በትላንትናው ዕለት ረቡዕ ሐምሌ 2 2018 ዓ.ም መሆኑ ተገልጿል። በቅርቡ በሳውዲ መንግስት በተከታታይ የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 መድረሱም ተገልጿል። ከዚህ ቀድሞ በሰኔ ወር በተከታታይ 9 ሚያዝያ ወር ላይ ደግሞ ሚያዝያ 13 2018 ዓ.ም ደግሞ 3 ኢትዮጵያውያን የሞት ቅጣት እንደተፈጸመባቸውም ተገልጿል። የሳውዲ ሀገር ውስጥ ጉዳይ ሚኒስቴር በመግለጫው የጸጥታ አካላት ወንጀለኞችን በቁጥጥር ስር አውለው ባደረጉት ምርመራ ጥፋት መፈጸማቸውን በማረጋገጡ ክስ እንዲመሰረትባቸውም ተደርጓል። የፍርድ ቤቱ ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የጠቅላይ ፍርድ ቤቱ ብይንን ማጽናትና በሸሪያ ሕግ መሰረት የንጉሳዊ ትዕዛዝ ተፈጻሚ እንዲሆን መደረጉም ተገልጿል። ቀደም ሲል ሀምሲ ሙሻይት በተባለ እስር ቤት ቢያንስ 63 ኢትዮጵያን ከአደንዛዥ እጽ ጋር በተያዘ የሞት ቅጣት እንደተፈጸመባቸው መገለጹም ይታወሳል። እንደ ሁማን ራይትስ ዎች ያሉ ዓለም አቀፍ የሰብአዊ መብት ተሟጋቾች ተቋሙ የኢትዮጵያ መንግስት በዲፕሎማሲ ጫና ዜጎችን ከሞት እንዲያስጥል ጥሪ ማቅረቡም ይታወሳል። መንግስት የቀረበለትን ጥሪ ተከትሎ የዜጎችን ደህንነት ለመጠበቅ ጥረት እያደረገ መሆኑን የገለጸ ቢሆንም በተደጋጋሚ ጥሪ ከቀረበ በኋላ 14 ኢትዮጵያን በሞት ተቀጥተዋል። አሁንም የመገናኛ ብዙሃን ከ200 በላይ ኢትዮጵያን በሀምሲ ሙሻይት በተባለ የአገሪቱ እስር ቤት የሞት ቅጣታቸውን እየተጠባበቁ መሆኑን
ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። የኢትዮጵያ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው መግለጫ የሞት ፍርድ የተፈረደባቸው ስደተኞችን በሚመለከት ከሳውዲ ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቋል። ይሁን እንጂ ሳውዲ አረቢያ ያሰረቻቸውን ኢትዮጵያውያን በማይረዱት በአረበኛ የተጻፈ ወረቀት እንዲፈርሙ በማስገደድ የሞት ቅጣት መጣሏንም ቀጥላለች። አይኤምኤፍ ለ3 የአፍሪካ ሀገራት ብድር ሰጥቶ እንደማያውቅ አስታወቀም። የዓለም አቀፍ የገንዘብ ተቋም የሆነው አይኤምኤፍ አዲስ ባወጣው ሪፖርት በአሁኑ ወቅት 43 የአፍሪካ ሀገራት የድርጅቱ ብድር ተጠቃሚ መሆናቸውን ገልጸው እንደ ሪፖርቱ ገለጻ ከሆነ 43 ሀገራት በጠቅላላው 38.62 ቢሊዮን ስፔሻል ድሮይንግ ራይትስ ወይንም ወደ 53.68 ቢሊዮን ዶላር ገደማ ብድር አግኝተዋል። የብድሩ ተጠቃሚ ከሆኑ ሀገራት መካከል በቀዳሚነት የተጠቀሰችው ግብጽ ስትሆን አሁን ላይ ወደ 9.4 ቢሊዮን ዶላር ዕዳ እንዳለባት የጠቀሰው ሪፖርቱ ኮት ዲቫር ሁለተኛ እንዲሁም ኬንያ ሶስተኛ ደረጃ ላይ እንደሚገኙ አስረድቷል። በሰባተኛነት ትልቅ ብድር የወሰደችው ኢትዮጵያ መሆኗን ገልጸው የኢትዮጵያ ዕዳ 2.9 ቢሊዮን ዶላር ገደማ መሆኑን አስታውቋል። በሪፖርቱ መሰረት ከድርጅቱ ምንም አይነት ብድር ወስደው የማያውቁ የአፍሪካ ሀገራት 3 ብቻ መሆናቸውም ታውቋል። ከእነዚህ መካከልም በቀዳሚነት የተጠቀሰችው ቦትስዋና ናት። ይህች ሀገር በገንዘብ ፖሊሲው አስተዳደር የአይኤምኤፍን ብድር ካስወገዱት መካከል እንደምትጠቀስ ገልጾ ቢያንስ ከ1984 ዓ.ም አንስቶ በአይኤምኤፍ የብድር መዝገቡ ስሟ አለመስፈሩንም አስረድቷል። በኳታር ዶሃ ሙራ በተባለ አካባቢ በተከሰተ የእሳት አደጋ 3 ኢትዮጵያውያን ዜጎች በአካልና በንብረት ላይ ጉዳት እንደደረሰባቸው በዶሃ የሚገኘው የኢትዮጵያ ኤምባሲ ገለጸ። የበርካታ ሀገራት ዜጎች በሚኖሩበት በዚህ የመኖሪያ ህንፃ ላይ የደረሰው አደጋ በቅርበት በተደረገ ክትትል ማረጋገጥም ተችሏል። ከተጎዱት ወገኖቻችን መካከል የሁለቱ የአካል ጉዳት ከፍተኛ ሲሆን የሶስቱ ደግሞ መካከለኛ ደረጃ የሚባል እንደሆነም ታውቋል። ተጎጂዎቹ በአሁኑ ወቅትም በሐማድና በአልዋክራ ሆስፒታል ተኝተው አስፈላጊውን ሕክምናና ክትትል በማግኘት ላይ ይገኛሉ። በዶሃ የሚገኘው የኢትዮጵያ ኤምባሲ ከኢትዮጵያ ኮሚኒቲ ማህበረሰብ ጋር በመተባበር የተጎዱ ዜጎችን ሁኔታ በቅርበት እየተከታተለ እንደሚገኝም ታውቋል። ወገኖቻችን የሚያስፈልጋቸውን ድጋፍ ለማቅረብ አስፈላጊውን ቅንጅት እየተደረገ መሆኑም ተገልጿል። ኤምባሲው በተለይም በዚህ በሞቃታማው የበጋ ወቅት ተመሳሳይ የእሳት አደጋዎች ሊከሰቱ እንደሚችሉ በማሳሰብ በኳታር የምትኖሩ ኢትዮጵያውያን በሙሉ የኤሌክትሪክ መሳሪያዎችን በጥንቃቄ እንድትጠቀሙ ሲሉ በኳታር የምትኖሩ ኢትዮጵያውያን በሙሉ የኤሌክትሪክ መሳሪያዎችን በጥንቃቄ እንድትጠቀሙ የእሳት ደህንነት መሳሪያዎችን በጥብቅ እንድታከብሩ ማንኛውም አደገኛ ሁኔታ ሲያጋጥም በአፋጣኝ ለሚመለከተው አካል እንድትጠነቀቁ ሲል የኢትዮጵያ ኤምባሲ በኳታር ለሚገኙ ትውልደ ኢትዮጵያውያን መልእክቱን አስተላልፏል። በሀገራዊ የምክክር ኮሚሽን እየተካሄደ ባለው የውይይት መድረክ ላይ ተመካካሪዎቹ ገዢው የብልጽግና ፓርቲ ከሚያራምደው አቋም የተለየና መሰረታዊ የሀገሪቱን አደረጃጀት የሚፈትኑ ወሳኝ ምክረ ሀሳቦችን እያንጸባረቁ መሆናቸው ተገለጸ። በተለይም በመንግስት አደረጃጀት፣ በክልሎች አውታር፣ በአስተዳደር ስርዓት፣ ምርጫና በኮሚሽኑ አሰራር ላይ ጠንካራ ክርክሮችና ትችቶች እየታዩ ይገኛሉ። በመንግስት አደረጃጀትና ቅርጽ አጀንዳ ዙሪያ በተደረገው ስትራቴጂካዊ ውይይት አሁን በስራ ላይ ያለው የብሔር ፌዴራሊዝም ያሉበትን ውስንነቶችን በማረም እንዲቀጥል አብዛኞቹ ተመካካሪዎች ድምጽ ሰጥተዋል። ምንም እንኳን መልክዓ ምድሩን መሰረት ያደረገ ጂኦግራፊያዊ ፌዴራሊዝም እንደ አማራጭ ቢቀርብም አሁን ባለ የፖለቲካ አውድና ብሔር ማንነት ጥያቄ በብዙ ሁኔታ ስርዓቱን ሙሉ በሙሉ መቀየር ችግሩን ሊያባብሰው ይችላል የሚል ስጋት ማየሉም ተጠቅሷል። ይሁን እንጂ የፌዴራሊዝም ስርዓቱ ከማሻሻያ ጋር እንዲቀጥል ቢፈለግም በስሩ የሚኖሩ የክልል አደረጃጀት ግን አዲስ መልክ እንዲይዝ ጥያቄ ቀርቧል። ተመካካሪዎቹ የክልሎችን አደረጃጀት ከብሔር ማዕቀፍ ወጥተው በመልክዓ ምድራዊ አመቺነት፣ በኢኮኖሚያዊ አቅምና በህዝብ ብዛት ላይ የተመሰረተ እንዲሆን ጠንካራ አቋም ማንጸባረቃቸውን የውይይቱ አንዱ ትልቅ ትኩረት ሆኗል። ይህ ሀሳብ አሁን ላይ ያለውን የብሔር ፌዴራሊዝም አወቃቀር ስር ነቀል በሆነ መልኩ የሚፈትን ሆኗል። ሌላው በምክክሩ ጎልቶ የወጣውና ያልተጠበቀው ጉዳይ ገዢው ብልጽግና ፓርቲ በሀገሪቱ
ፕሬዝዳንታዊ የመንግስት አስተዳደር ስርዓት እንዲተገበር አባላቱ ግፊት እንዲያደርጉ ያስተላለፈውን አቅጣጫ የሚያንጸባርቅ ውሳኔ መምጣቱ ነው። በስልታዊ ቡድን ደረጃ የተካሄደ ውይይቶች የገዢውን ፓርቲ ፍላጎት ወደ ጎን በማድረግ አሁን ያለውን ፓርላመንታዊ የመንግስት አስተዳደር ስርዓት እንዲቀጥል የሚለው አማራጭ ከፍተኛ ድጋፍ እንዲያገኝም አድርገዋል። ይህ ሁኔታ በምክክር መድረኩ ላይ ገዢው ፓርቲ የጠየቀው የበላይነት እየተገዳደረ መሆኑን ያሳያል። እንዲሁም የምክክር ሂደቱን ለመምራት በሚገኙ የተዘጋጁ የመሪዎች ጥያቄ በተመካካሪዎቹ ዘንድ ከፍተኛ ትችትን ያስተናግዷል። ጥያቄዎቹ በቂ አማራጮችን ያላቀረቡ፣ ዋና ዋና ጉዳዮችን ያድበሰበሱና መነሳት የነበረባቸው አንኳር ነጥቦች የዘነጉ መሆናቸውን ቅሬታ አስነስቷል። አወያዮቹ እነዚህ ያልተካተቱ ጉዳዮች በቃለ ጉባኤ እንዲሰፍሩ ቢያደርግም ነጥቦቹን በመጨረሻ የምክረ ሀሳብ ሰነድ ላይ ስለመካተታቸው ምንም አይነት ማረጋገጫ አለመኖሩ በሂደቱ ግልጽነትና ታማኝነት ላይ ጥርጣሬን አሳድሯል። አቶ ብርሃኑ አለቃ አስገዶም የስራ ገበያ መረጃ የስራ ክፍል ኃላፊ ሲሆኑ የስራ ገበያ መረጃ የስራ ክፍል ለሙስና እንዲመች በማድረግ የማስተዳደርና ኮንትራት የማጽደቅ ስራቸውን ብቻቸውን የሚመሩ በመሆኑ የኦንላይን ሲስተሙ እንዳይሰራ በማድረግ ከኤጀንሲዎችና ከግለሰቦች ጋር በገንዘብ በመደራደር ሲስተም እንዲሰራላቸው ማድረግ፣ ከስራ አገናኝ ኤጀንሲዎች ጋር በገንዘብ በመደራደር ፍቃድ መስጠት፣ ምንም ጥፋት የሌለባቸው የስራ አገናኝ ኤጀንሲዎችን በማገድና በማሰር በገንዘብ በመደራደር እንዲለቀቁና እግዱ እንዲነሳላቸው በማድረግ ወደ ውጭ ሀገራት የሚሄዱ ዜጎችን የብቃት ምዘና ፈተና ሳይፈተኑና ተገቢውን ስልጠና ሳይወስዱ እንዳለፉ በማስመሰል እስከ 25,000 ብር ድረስ በመቀበል ሐሰተኛ የብቃት ምዘና ፈተና ወይም ሲኦሲ ኪዋር ኮድና ሐሰተኛ ሰራተኞች ውል በማዘጋጀት ዜጎችን ማሰማራት፣ ከሀገራት ጋር ስምምነት ወደሌላቸው ሀገራት ዜጎችን ለሚልኩ ኤጀንሲዎች በገንዘብ በመደራደር ህጋዊ ሽፋን ይሰጣል። ከኤጀንሲዎች ጋር በመደራደር ወደ ሀገር ውስጥ ማስገባት የሚገባቸውን ኮሚሽን ሳያስገቡ እንዳስገቡ በማስመሰል ለኤጀንሲዎች ሐሰተኛ ኮሚሽን ሪፖርት በማዘጋጀት ሀገሪቱ ማግኘት ያለባትን ከፍተኛ የውጭ ምንዛሪ አሳጥተዋል። የውጭ ሀገር የስራ ዕድልን በጥቅምና የአካባቢነትን ትስስር ያላቸውን ግለሰቦች ብቻ ዕድሉን እንዲያገኙ በማድረግ ማስታወቃቸውን ከሲስተሙ ላይ እንዲሰረዙ ያደርጋል። በዚህ ህገወጥ ተግባር በኢትዮጵያ ንግድ ባንክ በተከፈተው ሂሳብ ቁጥር 25,675,000 ብር ለመንግስት ገቢ መደረጉንም የፌዴራል ፖሊስ በዛሬው ዕለት አስታውቋል።